ቤተሰብ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው እያላችሁበት አላህ ይጠብቃችሁ። እስኪ አንድ ትንሽ ግጥም እናንብብ እና ወደ ገደለው እንሄዳለን ማለት ነው። ሀባይቦቼ እንቅልፍ ጠፋ። አዎ እንቅልፍ ጠፍቷል አይደለ? እንቅልፋችን ጠፋ። እንግዲህ እኔ አማርኛው ብዙ ማንበብም አልችልም። አማርኛም ሆነ ሌሎችን ነገሮች ማንበብ አልችልም። በነገራችን ላይ ረስቸዋለሁኝ። ተዛም እገዝ አድርጉኝ ማለት ነው። እንቅልፋችን ጠፋ፣ ህልማችን ፈቺ በዛብን፣ ህልም ፈቺ በዛ፣ ከቀኙ ጎዳና ወደ ግራ ወድቀን፣ ሀሳባችን በዛ፣ እንቅልፍ ናፈቀን፣ መቀመጥ መነሳት ሁሉም አሳቀቀን፣ መኖርም መሞትም እኩል አጨናነቀን፣ ምንም አለማድረግ እጅግ በጣም ያማል፣ ውስጥህ ሰላም ሲያጣ ሰው መሆን ይደክማል፣ በህይወት ለመኖር ከኛ ሰላም ጠፋ፣ ውሰዴን ለማለት ወንጀላችን ከፋ፣ ቃል ከተግባር ጋራ ልዩነቱ ሰፋ፣ ቃል ከተግባር ጋራ ልዩነቱ ሰፋ፣ ህሊናችን ዝሎ አካል ሲደነድን ህሊናችን ዝሎ አካል ሲደነድን፣ ከማየት ቦዝኖ አይናችን ሲከደን፣ ማስተዋል ሲሳነን ነፍስ ስቶን በድን ጣታችን አይናችን ሲዝሉ በቡድን፣ መተኛት ስናቅድ እንቅልፍን አስበን፣ ጎን ምድር ሲይዝ እንዴት ትራስ ስበን፣ እንቅልፋችን ጠፍቶ በሀሳብ ዘመቻ፣ ከሰው ተለይተን ሆነን ለየብቻ፣ ቋጠሮ ሰብስበን ቀልቅሎ ስላቻ፣ የእቅድ ፈረስ ጋልበን በተስፋ ኮርቻ፣ እንደዚህ ሆነናል ያሳዝናል ብቻ። ይደክማል እኮ ጃል ይደክማል። ስንት ቀን ቆይተን ድካም ሲበረታ፣ ስጋና አጥንታችን መንፈስም ሲረታ፣ አረፍ ያልን እንዲሆን ለትንሽ ቆይታ፣ እንሄዳለን ብልህም ወደ ሆነ ቦታ፣ በቃ እንዲህ ነው ህይወት እንዲህ ነው መኝታ። ከዚያ ያነሳናል በፍርሃት ደንግጠን፣ ከዛ እንነሳለን በፍርሃት ደንግጠን፣ ሰላማችን ጠፍቶ ተጨናንቀን ቀልጠን፣ የምንይዘው ጠፍቶን በስጋት ተንጠን፣ ለኔ ዘመን ወጣት ይሄ ነው መሰልጠን። ከዚያ ያየውን ጉድ ይናገራል ሄዶ፣ ላላፊው አግዳሚው በነገ ተዛምዶ፣ ዜና ያሰራጫል እስከ ባህር ማዶ፣ ፍቹን የሰማ ቀን ይሆናል መርዶ፣ ከቀናት በኋላ ይታሰራል አብዶ። በቃ ይሄ ነው ያየነውን ትተን፣ ባልታየ ሲመሩን፣ ሁላችን ተሰማማን መደነጋገሩን። በቅዠት ሀገር ውስጥ ህልም ፍቹ በስቶ፣ ሰላም እየራቀን መርሃችን በስቶ፣ ታጥቆ እየፎከረ አንዱ ባንዱ ዝቶ፣ ተወሰነ እድሜ እቅዳችን ሰፍቶ፣ ሳንተኛ እናድራለን እንቅልፋችን ጠፍቶ ይላል ግጥማችን። ሀባይቦቼ እንደተመቻችሁ ተስፋ አደርጋለሁኝ። ያው እንግዲህ ተናግሬያለሁ። ሲጀምር አማርኛ አልችልም ጠፍቶብኛል ብያችኋለሁ። ስለዚህ እናንተ ግጥምጥም አድርጋችሁ ለማንበብ ሞክሩ ማለት ነው። በዚሁ አጋጣሚ አንድ ልል የሚፈልገው ነገር ሰሞኑን ያው እኔ መሰሎች ላይ ነው ትኩረት የማደርገው። አብዛኛውን ጊዜ ስራ ጠፍቷል። በዛን ሰሞን ነበር እንደዚህ በጣም የተንጫጩት የነበረው። አንዳንድ ቦታ
ተሸጉጠው ቢሆንም ነገር ግን እንደቀጠለ ነው። አሁንም ስራ ፈልጉላችሁ ሀባይ በታማኝነት እዚህ ጋ ያላችሁ ልጆች ማለት ነው። አሁን ለምሳሌ እኔን የምትከታተሉ ልጆች አብዛኞቻችሁ የመዳም ቅመሞች ናቸው፣ የኔ ቢጤዎች ማለት ነው። ስለዚህ እስኪ ስራ ፈልጉና አስገቡ። ወላሂ አጅሩን ከአላህ ነው ማለት ነው። እነሱም ረሱ እንኳን ማለት ስራ ስንፈልግላቸው ሲያገኙ ሲሰሩ ዱዓ ያደርጉላችኋል ማለት ነው። ሀባይ በተቻላችሁ መጠን ስራ ፈልጉ እስኪ። አብዛኛውን አሁን በፊት ስራ የሚነቁ ምናልባት አጋጣሚ ሊኖር ይችላል፣ ግን ደግሞ ስራ መናቅ አይቻልም። የምትገቡ ልጆች ደግሞ ባገኛችሁት ስራ ገብታችሁ መስራት ይኖርባችኋል ብዬ አስባለሁኝ። ስለዚህ ስራ ፈልጉላችሁ ሀባይ። እስኪ መካከል ድረስ አዳምጣችሁ ከሆነ ስራ ፈልጉ፣ በቃ ስራ ፈልጉ እና አስገቡ። የምር ትናንትና ላይቭ ላይ 2 ልጆች ምናምን በቃ አይቼ ሀታ በውስጥ ድረስ ምናምን መጥተው ነበር ቁጥሬን ወስዲያ። ስለዚህ እስቲ ቢያንስ በቃ ለአንድ ሰው ስራ ፈልጋችሁ ብትከቱ ራሱ ወላሂ አጅር ነው። ሀታ ሰበብ መሆኑ ራሱ ትልቅ ነገር ነው ብዬ አስባለሁ። እናንተም እኔንም ጨምሮ ማለት ነው። የኔ መሰሎች አሁን እዚህ ጋር ቢያንስ ብዙ ልጆች 5 ልጆች ብታዳምጡት ከ5ታችሁ ለአንድ ሰው ማግኘታችሁ አይቀርም እና ሰበብ አድርሱ ለማለት እፈልጋለሁ ማለት ነው ሀባይቦች። ሌላው ጾም እንዴት ነው? ጾም ዛሬ ነው የምንጀምረው፣ ትናንትም ይጀምራል ማለት ነው ሀባይቦች። ማለቴ ትናንትና ዛሬ ከዛ ለማንኛውም ጾም የጀመራችሁ በደንብ ጾሙ፣ ዱዓ አድርጉ በዚች በ2 ቀን ማለት ነው። አልሐምዱሊላህ እንኳን እዚህ ያደረሰን ማለት ነው ሀባይቦች። እኔ ሁል ጊዜ ቀርቶብኝ አያውቅም፣ እጾማለሁ ማሻላ እና አንሽራን እጾማለሁ ማለት ነው። አንሽራ ደግሞ ከጾሙት በጣም አሪፍ ነው። ዱዓ አድርጉ በመካከል ማለት ነው አድርጉ። ደግሞ የሚገርማችሁ ነገር ሐሙስ ላይ መሆኑ በአንድ ድንጋይ 2 ወፍ ማለት እኮ ነው ሀባይቦች። ለማንኛውም ዱዓ እያደረጋችሁ ስራን ፈልጉ ማለት ነው ሀባይቦች። ሌላው ሴቶችዬ ያው ራሳችሁን ጠብቁ ማለት ነው ሀባይቦች። እንዲሁም ከዛ በመቀጠል ወደ ሀገር የምትገቡ ልጆች አሁን ባለው ፕሮሰስ ምናምን ጠይቁ ማለት ነው። ጠይቁ። ያው አሁን ላይ አሪፍ ነበር፣ ግን እኔ ለእኛ ክፉ የሆንበት ምክንያት እኔ ግራ እያጋባኝ ነው አንዳንድ ጊዜ የሌላ ዜጋ ምናምን እንትን ብለው ሲገቡ በቶሎ የሚስተናገዱበት ማለት የዚህ ሀገር ማለት ነው ተስተናግደው የሚወጡበት አጋጣሚ አለ። የኛዎቹ ደግሞ ተሰቃይተው ወይ ስራ አፍርሰው ወይ ደግሞ በቃ እዛ እራብ ሞቶ በቃ አላሌለ ማለቻቸውን ያለ እህል ያለ ውሃ ስልክ ይዞ መግባት ስለማይቻል ምግብ ይዞ መግባት ስለማይቻል እዛ ስቃይ አይተው ማለቻቸውን መከራቸውን አይተው ይወጣሉ። ስራ ላለማፍረስ ሲባል ብዙ ሰው ይሰቃያል እዛ። አንዳንድ ሰው ደግሞ ያው እንደ ድራድሬ ይመላለሳል፣ ስራውን በዛው ይፈርሳል። ስለዚህ እና አንዳንድ ነገሮች በዚህ ጉዳይ ላይም ጠይቁ ማለት ነው ሀባይቦቼ። ከዛ በተረፈ አላህ ይጠብቀን በያለንበት። አረ ወላሂ እንደው አላህ ስራ ይስጣችሁ፣ ስራ ለሌላችሁ ወላሂ እንደ እብደት ነው የሚያደርገው ስራ ማጣት። ስለዚህ ስራ ላላገኙት ስራ እየፈለግ እንቀጥል ማለት ነው ሀባይቦቼ። በተረፈ በጣም አመሰግናለሁ ሀባይብ፣ እጅጉን በጣም ነው የማመሰግነው። ቴንኪ ሶ ማች። አብረን ወደፊት አሁን በመጣው ፕሮዳክት ነው ምንድነው የሚባለው ይሄ ፕላትፎርም አለ፣ እሱንም እየሰራን ወደፊት እንሄዳለን ማለት ነው። በቃ በስራ ላይ ነው መገኘት ያለባችሁ። እስከዛሬ ማውራት ቀርቷል። በቃ ስልክ ደውሎ ማውራት ሳይሆን አሁን ላይ ስልክ በእጃችን ይዘን ገንዘብ መስራት ነው አሁን ላይ ማለት ነው ሀባይቦች። ስለዚህ መስራት በቃ ስሩ ማለት ነው። ሌላው ስራ ፈልጉ። ስራ በአንድሽም ቢሆን አትናቁ፣ ግቡ።